በትላንትናው ማንነታችን እኛን ለመውቀስና ያለንበትን ነገር ለማሸማቀቅ የምትመጡ ሰዎች ማለት ነው። ይሄንን እነግራችኋለሁ ዛሬ ለእናንተ ነው ይሄ መልእክቴ። ብዙ ሰዎችን ስራቸው እየሰሩ ወይ የተለያዩ ነገራቶችን እያደረጉ የትላንትናው ማንነታቸውን እያነሳችሁ ዝቅ ለማድረግ የምትሞክሩ ሰዎች ኑ እውነቱን ልንገራችሁ። ትላንትና ሌላ ቀን ነበር። ትላንት ቅዳሜ ነበር። ዛሬ ደግሞ እሁድ ነው። ዛሬ ቅዳሜ ሁን ቢባል አይሆንም። ለምን? ስለማይችል። ብዙዎቻችሁ በትላንትናው ማንነታችን እኛን ለማሳፈርና እኛን ለማዋረድ የምትራሮጡ ብዙዎቻችሁ ልትኖሩ ትችላላችሁ። ነገር ግን እነግራችኋለሁ ትላንትና አለፈ እንጂ ዛሬ ተመልሶ አይመጣም። ዛሬ ለኛ ሌላ ቀን ነው። ፀሐይ ሲወጣ መንጋቱም ደግሞ አይቀርም። ይሄንን እወቁ። ነግቶም መምሸቱ ደግሞ አይቀርም። የወጣውን ፀሐይ መልሶ ይገባል። ሲገባ ምን ይቀበለዋል? ጨለማን ይቀበለዋል። ሌሊት የሚለውን ስም ይሰጠዋል። አያችሁ፣ ህይወት እንደዚህ ናት። ብዙ ጊዜ እኛ እንዳሰብናቸው ሳይሆን እራሱ እንዳስበው ነው የሚሆነው። እኛ በጣም ከባድ ሊመስለን ይችላል። ነገር ግን ዛሬ ሌላ ቀን ነው። ማይነጋም ይመስላችሁ በዛው ቦታችን እንገኛለን ብላችሁ የምታስቡ ሰዎች ልብ ብላችሁ አዳምጡ። ያልፋል። የማያልፍ ቀን የለም። በጭንቀት፣ በሀዘን፣ በለቅሶ፣ በብቸኝነት፣ በትግል፣ በሰው ግፊያ የምትኖሩ ሰዎች ኑ ልንገራችሁ። ትላንትና ሌላ ነበር፣ ዛሬ ደግሞ ሌላ ቀን ነው። ወደ ኋላ ሊጎትቱን የሚፈልጉ ነገራቶችን ጥለናቸው ረግጠናቸው ማለፍ ነው ያለብን። ለምን? የፊቱ ስኬታችን ስንል ማለት ነው። ብዙ ሰዎችን አያውቁም። የኋላቸውን እያሰቡ ጸጸት እየሆነባቸው የፊታቸውን ይተዋሉ። ያንንም ሰው ያንንም ጓደኛ ይሄ ነው የሚፈልገው። አንተ እንድትወድቅ፣ አንቺ እንድትወድቂ፣ እንዳትነሺ፣ እንዳታገግሚ፣ እንደዛ ነው የሚፈልገው። እና ለዛ ጓደኛሽ አሳልፈሽ ሰጠሽ? ለጠላትህን አሳልፈ ሰጠኸው? አንተ ጠንካራ ነህ፣ አንቺ ጠንካራ ነሽ። ለራሳችሁ እራሳችሁ ንገሩት። ድክመታችሁ እስከነገራችሁ ድረስ ቁስላችሁን ማንም የሚያክም የለም፣ የሚያቆስል እንጂ። ልንገራችሁ፣ ሰዎችን አፋቸው ሊመጡላችሁ ይችላሉ። ነገር ግን ስለወደዷችሁ ብቻ አይደለም። ብዙ ጊዜ አዳምጡኝ። ወዳጅ መስሎ እየሳቀ የገባ ክፉ ነውና፣ ጠላት ደግሞ መስሎ የገባ ወዳጅ ነውና፣ ይሄንን እንዳትረሱ። ካጠገባችሁ ሆኖ የሚስቅ ሁሉ ደስ ስላለው አይደለም፣ ተናዶም ሊሆን ይችላል። ይሄንን ደግሞ ጠርጥሩ። ካጠገባችሁ ሆኖ ሌላ ሊያስብ ይችላል፣ ግን እናንተ አታውቁም። ዛሬ ይጋብዛችሁና ነገ ይገላችኋል። ማ ወዳጃችሁ። ልንገራችሁ፣ ብርሃን ከሌለ ጥላ ራሱ ትሸሻለች። ጓደኛ ደግሞ የሚባለው ልክ እንደሱ ነው። አንዳንድ ጓደኞች ጥቅም ሲኖራችሁ ይቀርባችኋል። በእናንተ የሚያገኙት ነገር ሲያጡ እናንተን ለመግደልና እናንተን ለማንቋሸሽ ይፈልጋሉ። ለእንደዛን አይነት ሰዎችን ጊዜና ሰዓታችሁን አትስጡ፣ አታባክኑ። ምክንያቱም ትላንት ነበር፣ አለፈ። ዛሬ ሌላ ቀን ነው፣ ነግተዋል። እንዳትፈሩ፣ አይዟችሁ። ብዙ ጊዜ ፈጣሪውን የሚፈራ ሰው ይጎዳል። ምክንያቱም ብዙ ሰዎች ትቷቸው ይሄዳሉ። ለምን እንደሆነ ታውቃላችሁ? ያንን ሰዎች በእናንተ ላይ ሌላ ነገር ሊያደርጉ ነበረ። ፈጣሪ ደግሞ አልፈቀደም። ለምን? እናንተን እንዲጎዱ። እኛ ከሄዱ ሰዎችን ሳንሆን ከሚመጣው ነገር ላይ ነን። ያለፈውን ነገር ሳይሆን በፊታችን ያለውን መጋፈጥ ነው እንጂ ስለሚባለውና ስለተባለው አያስጨንቀንም። የሰው ልጅ የራሱ ሲያስብ ነው ለሰው ማሰብ የሚችለው። ወዳጆቼ፣ ብዙ ጊዜ
ብዙ ሰዎችን ለምን እንደሆን ታውቃላችሁ? እየሳቁ እየተጫወቱ አልተከፉም እኮ አይደለም። በጣም እኮ አዝነዋል። በጣም እኮ ከፍቷቸዋል። ነገር ግን እያስመሰሉ ነው። ያንን ጩኸታቸው የውስጣቸውን ሀዘን በሳቅ እየሸፈኑ ነው። ለምን ብትሉ ወዳጅ እኮ ነው ያቆሰላቸው፣ ጠላት እኮ አይደለም። ጠላት አንድ ያውቀኸዋል። ወዳጅህ ደግሞ ሲጎዳ ላትመለስ ሰባብሮህ ነው የሚሄደው። ልብ ብለህ አዳምጠኝ ወዳጄ፣ እንዳትጎዱ እራሳችሁ ጠበቅ አድርጉ። የሳቀ ሁሉ ለደስታ አይደለም የሚስቀው፣ ውስጡን እያረረ የሚስቅ ሰው አለ። እና ራሳችሁ ጠብቁ። ከመጎዳትና ከማልቀስና ከማዘን ፈጣሪ ይጠብቃችሁ። ባላችሁበት ዓለም ዳርቻ ሁሉ ፈጣሪ ይጠብቃችሁ። እህት ወንድሞቼ፣ ሰላምና ጤና ደስታን ይሁንላችሁ። እና ይሄንን ሚዲያ ባያችሁ ጊዜ ሼር እያደረጋችሁ ለብዙ ሰው ሰብስክራይብ፣ ላይክ፣ ሀሳብ አስተያየቶቻችሁ ደግሞ በኮመንት አሳውቁ። ይመቻችሁ።